አማኞች ፍሬ ባለማፍራት ይቆረጣሉ? ዛሬ በዚህ ቪዲዮ የምንመለከተው ጌታ ኢየሱስ ክርስቶስን አንድ ሰው የሕይወቱ የግል አዳኝ አድርጎ ከተቀበለ በኋላ ፍሬ ባለማፍራቱ ይቆረጣል ወይ የሚለውን ጥያቄ ነው የምንመለከተው። ይሄ ጥያቄ እንግዲህ መሰረት የሚያደርገው በዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ሲናገር እንደዚህ ይላል፣ ፍሬ የማያፈራውንም በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል የሚል ሀሳብ አለ። ወደ ዝርዝር ሀሳባችን ከማለፋችን በፊት ግን ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ቪዲዮዎችን በየቀኑ ስለምንሰራላችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ይህ ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው ሼር እንድታደርጉ በጌታ ፍቅር እንጠይቃችኋለን። ወደ ሀሳባችን እንመለስ። እንግዲህ በጣም አነጋጋሪ ከሆኑ ቶፒኮች መካከል አንዱ አማኞች ፍሬ ካላፈሩ ይቆረጣሉ ወይስ አይቆረጡም የሚለው ሀሳብ ነው። አማኞች ፍሬ ካላፈሩ ይቆረጣሉ ወይ? ይህን ሀሳብ እንግዲህ መጽሐፍ ቅዱሳዊ በሆነ መንገድ ነው ዛሬ የምናስቀምጠው። መጽሐፍ ቅዱስ ምን ይላል በዚህ ዙሪያ? እስፔሻሊ ደግሞ አሁን ባነሳ ነው የዮሐንስ ወንጌል ምዕራፍ 15 ቁጥር 2 አማኞች ፍሬ ካላፈራችሁ ትቆረጣላችሁ የሚል ሀሳብ ነው ወይ ያለውን የሚለውን እንመለከታለን። ይህን ሀሳብ ለመመልከት ግን የዮሐንስ ወንጌል ምዕራፍ 15 ላይ ያለውን ታሪክ መገንዘብ ይኖርብናል። ዮሐንስ ወንጌል ምዕራፍ 15 ላይ እንደሚታወቀው ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር እራትን በልቶ የሚያደርገው ንግግር ነው እና ይሄ ታሪክ ደግሞ የሚጀምረው ከዮሐንስ ወንጌል ምዕራፍ 13 ነው። ከዮሐንስ ወንጌል ምዕራፍ 13 እስከ ዮሐንስ ወንጌል ምዕራፍ 19 ያለው አንድ ወጥ ታሪክ ስለሆነ ጌታ ኢየሱስ ክርስቶስ የመጨረሻው እራት የምንለው ወይም ደግሞ ላስት ሳፐር ተብሎ የሚጠራው ከሱ አንስቶ እስከ ጌታ ኢየሱስ ክርስቶስ ስቅለቱ ድረስ ያለ በአንድ ሌሊት የተደረገ ንግግር ነው የምንመለከተው። ስለዚህ ዮሐንስ ወንጌል ምዕራፍ 13 ጀምሮ ያሉትን ሀሳቦች መመልከት ይኖሩብናል ማለት ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ለመመልከት ግዴታ የዮሐንስ ወንጌል ምዕራፍ 13 እና ምዕራፍ 14 ያሉትን ሀሳቦችን መመልከት ግዴታችን ነው። ስለዚህ አሁን ፈጠን ብዬ ዮሐንስ ወንጌል ምዕራፍ 13 ጀምሮ ጌታ ኢየሱስ ክርስቶስ ለምን እየተናገረ እየመጣ እንዳለ የምንመለከት ይሆናል። ሁለት ምዕራፎችን ወደ ኋላ ሄደን ዮሐንስ ወንጌል ምዕራፍ 13ን ስንመለከት ቁጥር 1 ላይ እንደዚህ የሚል ሀሳብ አለ። ኢየሱስም ከፋሲካ በዓል በፊት በዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው። እንግዲህ አሁን እንዳነበብኩት እንደሰማችሁትም ጌታ ኢየሱስ ክርስቶስ ወደ አባቱ የሚሄድበት ሰዓት እንደደረሰ አውቆ ወይም ደግሞ በነጋታው እንደሚሰቀል እንደሚሞት ከሞትም ደግሞ ተነስቶ ወደ አብ እንደሚሄድ የደረሰበት ሰዓት እንደደረሰ አውቆ የወደዳቸውን እስከ መጨረሻው ወደዳቸው ይላል። እንግዲህ መግቢያ ላይ እንደነገርኳችሁ ዮሐንስ ወንጌል ምዕራፍ 15 ላይ የምንመለከተው ሀሳብ ከዮሐንስ ወንጌል ምዕራፍ 13 ነው። ከዛ በኋላ ደቀ መዛሙርቶችን እግር ሊያጥብ አብሯቸው ሲነሳ እንመለከታለን። ፎጣና የውሃ ይዞ ሲነሳ እንመለከታለን እና ከአስቀድሞ ግን ምን እያላቸው ነው ጌታ ኢየሱስ ክርስቶስ? የወደዳቸውን እስከ መጨረሻ ወደዳቸው። ስለዚህ ጌታ ኢየሱስ ክርስቶስ እኛን ወይም ደግሞ አማኞችን የወደደን እስከ መጨረሻው ነው። መጀመሪያ ላይ ወዶን ደግሞ ከጊዜ ሂደት በኋላ ደግሞ ይህ ፍቅሩን የሚቀይር አምላክ አይደለም። ለአንዴ የወደደውን እስከ ዘላለም የሚወድ ዘላለማዊና ፍጹም ፍቅር ያለው አምላክ ነው። ስለዚህ በልጅነታችን ወራት ወዶን ወይም ደግሞ ጌታን የተቀበልንበት ሰሞን ወዶ በድካም ስንመላለስ ደግሞ ወይም ደግሞ በክርስትና ውጣ ውረድ ውስጥ ስናልፍ ደግሞ ጌታ ኢየሱስ ክርስቶስ ፍቅሩን ከኛ የሚነጥቅ በእኛ ሁኔታዊ ሰሞነኛ ሁኔታ ላይ የተመሰረተ ፍቅር የለው። ጌታ ኢየሱስ ክርስቶስ እኛን ወጥ በሆነ ፍቅር ይወደናል፣ ወይም እግዚአብሔር እኛን ወጥ በሆነ ፍቅር ይወደናል። ይህም ፍቅር ደግሞ በልጁ በኢየሱስ ክርስቶስ በኩል ያለ ፍቅር ነው። ልክ መልካም ስንሰራ ከፍ ማይል፣ ልክ ክፉ ስንሰራ ደግሞ ዝቅ ማይል፣ ወይም ደግሞ ልክ ስንሳሳት ወይም ስናጠፋ ዝቅ ማይል፣ ልክ ደግሞ ጥሩ ስራዎችን እየሰራን ስንቀጥል ከፍ ማይል ፍቅር አለው ማለት ነው። ለዚህ የወደዳቸውን እስከ መጨረሻ ወደዳቸው። ስለዚህ ይህን እንደ አንድ ሀሳብ መያዝ እንችላለን። የወደዳቸውን እስከ መጨረሻው ከወደዳቸው እዚህ ጋር ጥያቄ ላንሳላችሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ አማኞች መልካም ፍሬ ካላፈሩ ይቆረጣል ብላችሁ የምትሰጉ ሰዎች ካላችሁ አንድ ጥያቄ ላንሳላችሁ እወዳለሁ። ጌታ ኢየሱስ ክርስቶስ ወደ እራቱ እየገቡ ሳለ ገና እራት ሳይበሉ የደቀ መዛሙርቶቹን እግር ሳያጥብ የወደዳቸውን እስከ መጨረሻው ወደዳቸው ካለ በኋላ ወይም ደግሞ የወደድኳቸውን እስከ መጨረሻው መወዳቸው የሚል ሀሳብ ካነሳ በኋላ እራት በልተው ከትንሽ ደቂቃዎች በኋላ ከትንሽ ንግግሮች በኋላ ፍሬ ካላፈራችሁ እቆርጣችኋለሁ የሚል ይመስላችኋል? በፍጹም እንደሱ ማለት አይደለም። ዮሐንስ ወንጌል ምዕራፍ 15 ላይ ያለው አውድ ወይም ደግሞ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ላይ እየተናገረ ያለው ስለሌላ ሀሳብ መሆኑን መገንዘብ ይችላል። ስለዚህ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ላይ ስለምንድን ነው እየተናገረ ያለው? አሁንም ከምዕራፍ 13 አንድ ሀሳብ አንስተን እንመለከታለን።
ከምዕራፍ 13 እንደተመለከትነው ከቁጥር 2 ደግሞ እስከ 9 ስንመለከት ጌታ ኢየሱስ ክርስቶስ ማበሻን አንስቶ እንደዚሁም ደግሞ ውሃን ይዞ ደቀ መዛሙርቶች ጋር እግራቸውን ሲያጥብ እንመለከታለን። ከነዛ መካከል ደግሞ ጴጥሮስ በፍጹም አንተ እኔን አታጥበኝም ይለዋል። ካላጠብኩ ከኔ ጋር እድል ፋንታ የለህም የሚል ንግግር ጌታ ኢየሱስ ይመልስለታል። ይህን ከነገሩ በኋላ እንደዛ ከሆነ ጨምረህ እጄንም ራሴንም እጠበኝ ብሎ ደግሞ ጴጥሮስ ሲመልስ እንመለከታለን። ይህን ከተናገረ በኋላ ቁጥር 10 ላይ ኢየሱስ እንደዚህ አለ። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነውና እናንተ ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁ። አጠባቸው። ሁሉንም ከእሱ ጋር ሲበሉ የነበሩትን ሰዎች አጠባቸው። ደቀ መዛሙርቶችን እግራቸውን አጠባቸው። ጴጥሮስ እንደዛ ከሆነ እጄንም ራሴንም እጠበኝ ካለው፣ ካልታጠብ እግርን ካላጠብኩ ከኔ ጋር እድል ፈንታ የለም ካለው በኋላ እንደዛ ከሆነ ጨምረ እጄንም ራሴንም እጠበኝ ስለው የታጠበ እግሩ ከታጠበ በቂው ነው። አሁን እናንተ ደግሞ ንጹሐን ናችሁ፣ ግን ሁላችሁም ንጹሐን አይደላችሁም ይላቸዋል። ለምንድነው ሁላችሁም ንጹሐን አይደላችሁም ያላቸው? ቁጥር 11 ላይ አሳልፎ የሚሰጠውን ያውቅ ነበርና ስለዚህም ሁላችሁም ንጹሐን አይደላችሁም አላቸው። ጌታ ኢየሱስ ክርስቶስ ገና የእራቱ መግቢያ ላይ ስለ ንጽህና ነው እየነገራቸው ያለው። ጌታ ኢየሱስን አምኖ ንጹህ ስለመሆንና ወይም ደግሞ ጌታ ኢየሱስ ክርስቶስን አምኖ የሚከተሉ ሰዎች ንጹሐን እንደሆኑ ግን አሳልፎ የሚሰጠውን ደግሞ ያውቅ ነበርና፣ ስለዚህ ይሁዳ አሳልፎ እንደሚሰጠው ስለሚያውቅ ንጹሐን ናችሁ ካላቸው በኋላ ነገር ግን እናንተ ሁላችሁም አይደላችሁም ብሎ ሲመልስላቸው እንመለከታለን። ዝቅ ብለንም ስንመለከት ጌታ ኢየሱስ ክርስቶስ ይህንኑ የሚመስል ንግግር ቁጥር 18 ላይ ይጨምርላቸዋል። እንግዲህ ቁጥር 17ና 18 ስንመለከተው አሁን ካነሳነው ከቁጥር 10 ጋር ተያያዥ የሆነ ወይም ተመሳሳይ የሆነ ንግግር ጌታ ኢየሱስ ሲናገር እንመለከታለን። እንግዲህ ቪዲዮን ለማሳጠር ክፍሉ እናንተ እያነበባችሁ ተከተሉኝ። ቁጥር 17 እና ቁጥር 18 እንደዚህ ይላል። እንደዚህ አላቸው፣ ይህም ብታውቁ ብታደርጉም ብፁዓን ናችሁ አላቸው። ከላይ ያለውን ንግግር ከነገራችሁ በኋላ ይህም ብታውቁ ብታደርጉም ብፁዓን ናችሁ ካላችሁ በኋላ ቁጥር 18 ላይ ስለ ሁላችሁም አልናገርምና፣ ቅድም ቁጥር 11 ላይ ጌታ ኢየሱስ ክርስቶስ ሁላችሁም ንጹሐን አይደላችሁም ካለ በኋላ ወይም ደግሞ ስለ ሁላችሁም አይደለም እያወራሁ ያለሁት ከመካከላችሁ አሳልፎ የሚሰጠኝን አውቃለሁ ወይም ደግሞ ከመካከላችሁ አሳልፎ የሚሰጠውን ያውቅ ነበርና ተብሎ እንደተጻፈ እዚህ ጋርም ስለ ሁላችሁም አልናገርም ይላቸዋል። ስለዚህ በመካከላቸው ንጹሕ የነበረና ንጹሕ ያልነበረ ሰው አለ ማለት ነው። አሁን ይህንን አውድ ይዘን ወይም ደግሞ ዮሐንስ ወንጌል ምዕራፍ 13 ላይ ያለውን ታሪክ ወይም ደግሞ ጌታ ኢየሱስ ክርስቶስ ስለ ንጽህና እያስተማራቸው እንደነበረ ይዘን ዮሐንስ ወንጌል ምዕራፍ 15 ላይ ያሉትን ሀሳቦች እንመልከት። ቁጥር 2 ብቻ ሳይሆን ከአንድ ጀምሮ ምን እየተናገረ ነው ጌታ ኢየሱስ የሚለውን እንመልከት። እናንተ ዮሐንስ ወንጌል ምዕራፍ 13፣ 14 እና 15ን ብታነቡት ሀሳቡ ግልጽ ብሎ ይታያቸዋል ማለት ነው። ዮሐንስ ወንጌል ምዕራፍ 15 ላይ ከቁጥር 1 ጀምሮ ያሉትን ሀሳቦች እያነበብኩ ምን ለማለት እንደፈለገ የማስረዳችሁ ይሆናል። እንደዚህ ይነበባል። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራው በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ፍሬ ሊያፈራ እንዳይቻለው እንዲሁም እናንተ ደግሞ በእኔ ባትኖሩ አትችሉም አላቸው። አሁን ጌታ ኢየሱስ ክርስቶስ እየተናገረና እያስተማራቸው ያለው በእኔ የኖራችሁ የማታፈሩ ከሆነ እቆርጣችኋለሁ ሳይሆን ስለ ንጽህና ወይም ደግሞ ስለ ብጽህና ነው እያወራ ያለው። ጌታ ኢየሱስ ክርስቶስ እሱ እውነተኛ የወይን ግንድ እንደሆነ ገበሬውም ደግሞ አባቱ እንደሆነ ከተናገረ በኋላ ቁጥር 2 ላይ ምንም እንኳን እንደዚሁ ከላይ ስናነበው ስለመቆረጥና ስለመጣል የሚያወራ ቢመስልም ጌታ ኢየሱስ ክርስቶስ ያመኑትን ሰዎች እንደሚቆርጥ የሚያስረዳ ክፍል አይደለም። ከምዕራፍ 13 ጀምረን መመልከት ያለብንም ለዛ ነው። ከምዕራፍ 13 ጀምሮ ስንመለከት ከደቀ መዛሙርቱ ጋር የተቀመጠ አንድ ሰው አለ። በዛው ልክ ከደቀ መዛሙርቱ ጋር እግሩን የታጠበም አንድ ሰው አለ። ያ ሰው ግን ንጹሕ አልነበረም። ወይም ጌታ ኢየሱስ ሲናገር አሳልፎ እንደሚሰጠው ስለሚያውቅ ደግሞ ዲያብሎስም የገባበት ያ ሰው ንጹሕ እንዳልነበረ ዮሐንስ ወንጌል ምዕራፍ 13 ላይ ተመልክተናል። ጌታ ኢየሱስ ሲናገር ይሄ የምናገረው ነገር ለሁላችሁም አይደለም እያለ ቁጥር 18 ላይ የተናገረውን ተመልክተናል። ስለዚህ ጌታ ኢየሱስ ክርስቶስ ስለ ንጽህና ካወራ በኋላ ስለ ፍሬ ማፍራትም ቀጥሎ እየነገራቸው ነበር እና ፍሬ ማፍራትን ሲነግራቸው አንድ አማኝ ፍሬ ማፍራት የሚችለው በክርስቶስ ከሆነ ብቻ ነው። ወይም ደግሞ የትኛውም ሰው ፍሬ ማፍራት የሚችለው በክርስቶስ ከሆነ ብቻ ነው። ሰው በክርስቶስ ካልሆነ ፍሬ ሊያፈራ አይችልም። ስለዚህ የፍሬያችን ምንጭ
ራሱ ክርስቶስ ነው። ሰው ከግንዱ ጋር ካልተጣበቀ ሊያፈራ አይችልም። እዚህ ጋር አንድ ነገር ጨምርላችሁ። አንድ ሰው ጌታ ኢየሱስ ክርስቶስን የሕይወቱ የግል አዳኝ አድርጎ ከተቀበለ የምድርም በግ ከሆነ ዳግም የተወለደ ሰው ከሆነ ፍሬ ማፍራት ተጨንቆ የሚያወጣው ነገር አይደለም። ለምሳሌ አንድ የብርቱካን ዛፍ ላይ ያለ የብርቱካን ቅርንጫፍ ፍሬ የሚያፈራው ተጨንቆ አይደለም። ከብርቱካን ዛፉ ጋር በመጣበቁ የተነሳ ባይ ዲፎልት ፍሬ ያፈራል። አማኞችም ፍሬ የሚያፈሩት ከክርስቶስ ጋር ስለተጣበቁ እንጂ እነሱ ስለተፍጨረጨሩ አይደለም። ስለዚህ ጌታ ኢየሱስ ክርስቶስ ምን ብሎ ነው እየነገራቸው ያለው? ፍሬ ማፍራት የምትችሉት በእኔ እስከሆናችሁ ብቻ ነው። በእኔ ያልሆነ ሰው ሲባል ተቆርጦ ይወገዳል። ይህን ክፍል ከምን ጋር እያይዘዋለሁ መስላችሁ? ለምሳሌ የበግ ለምድ የለበሱ ተክሎች በመካከላችን እንዳሉ ጌታ ኢየሱስ ክርስቶስ ነግሮናል። እንደዚሁም ደግሞ ቤተክርስቲያንም በአሳ መረብ መስሏት የአሳ መረብ ውስጥ አሳ ብቻ እንደሌለ አሳ የሚመሳስሉ ሌላ ፍጡራን እንዳሉ፣ ለምሳሌ በውሃ ውስጥ የሚኖሩ እንቁራሪት ሊሆን ይችላል፣ እባብ ሊሆን ይችላል፣ የተለያዩ እንስሳት ሊኖሩ ይችላሉ። ነገር ግን እባቡና አሳው እኩል ወደ አንድ ቅርጫት አይገለበጡም። እባቡ ከውስጥ ይጣላል፣ እንቁራሪቱ ከውስጥ ይጣላል። አሳ የሚመሳሰል ሌላ ነገር ካለ ከውስጡ ይጣላል ወይም ደግሞ ተቆርጦ ይወጣል። የምር አሳዎች ግን ተቆርጦ አይጣሉ። እንደዚሁም በጎቹ ከመንጋ ውስጥ አይባረሩም። ከተባረረም ተክሎ ነው የሚባረሩ። ስለዚህ ጌታ ኢየሱስ ክርስቶስ ምን እያላቸው ነው? አማኞች ፍሬ ካላፈሩ ይቆረጣሉ የሚል ሀሳብ ሳይሆን ፍሬ ማፍራት የምችሉት በእኔ ስትሆኑ ነው የሚል ሀሳብ ይነግራቸዋል። ክፍሉን ሙሉ ዝቅ እያልኩ እያነበብኩ ልምጣ። ፍሬ የማያፈራውንም በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። ይህንን ቃል ራሱ የዮሐንስ ወንጌል ምዕራፍ 13 ቁጥር 10 ላይ አግኝተነው ነበር። ንጽህናቸው እየነገራቸው ያለው ለሁሉም ሳይሆን እናንተ የሚላቸው ለ11 መሆኑን እንመለከታለን። ስለነገርኳችሁ ቃል አሁን ንጹሐን ናችሁ፣ በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይን ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁም እናንተ ደግሞ በእኔ ባትኖሩ አትችሉምና። ጌታ ኢየሱስ ክርስቶስ እያስተማራቸው ያለው ይህን ሀሳብ ነው ማለት ነው። በእኔ ባትኖሩ አትችሉምና የሚል ሀሳብ እየነገራቸው እንመለከታለን። ይህን ከተናገረ በኋላ እንግዲህ ቁጥር 5 እና ቁጥር 6 ላይ እንደዚህ ይላል። ቁጥር 5 እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እሱም ብዙ ፍሬ ያፈራል። እናንተ ቅርንጫፍ ከሆናችሁ ወይም ደግሞ አማኞች ቅርንጫፎች ከሆንን ቅርንጫፍ ደግሞ ከግንዱ ጋር ከተጣበቀ አለማፍራት አይችልም። እናንተ በእኔ ብትኖሩ ወይም ደግሞ ቅርንጫፉ ከግንዱ ጋር ካለ አለማፍራት አይችልም። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱም ሰብስቦ ወደ እሳት ይጥሉታል፣ ያቃጥሉትማል ብሎ ጌታ ኢየሱስ ክርስቶስ ሲናገር እንመለከተዋለን። ስለዚህ ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ያለው ሀሳብ ወደ ምዕራፍ 13 ራሱ መመለስ ባይጠበቅብን ከቁጥር 1 እስከ ቁጥር 6 ያለውን ሀሳብ ብቻ በመመልከት ዮሐንስ ወንጌል ምዕራፍ 15 አማኞች ፍሬ ካላፈሩ ይቆረጣሉ የሚል ሀሳብ ሳይሆን አማኞች ፍሬ ሊያፈሩ የሚችሉት በክርስቶስ እስከሆኑ ብቻ ነው እና በእኔ ብትኖሩ ብዙ ፍሬ ታፈራላችሁ፣ በእኔ ብትኖሩ እኔም በእናንተ ይላቸዋል። ስለዚህ አማኝ ጌታ ኢየሱስ ክርስቶስን የሕይወቱ የግል አዳኝ አድርጎ ተቀብሎ አለማፍራት አይችልም። መጽሐፍ በቲቶ መልእክት ምዕራፍ 2 ቁጥር 11 ሲናገር ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና ይህም ጸጋ ደግሞ ዓለማዊ ምኞትን ኃጢአትን ክደን የተባረከውን ተስፋችን እሱም የታላቁን የአምላካችን የጌታ ኢየሱስ ክርስቶስን ክብር መገለጥ እየጠበቅን በዚህ ዘመን እንዴት እንድንኖር ያሰለጥነናል ስለሚል በዛ ክፍል መሰረት ራሱ አንድ አማኝ ጌታ ኢየሱስ ክርስቶስን ከተቀበለ አለማፍራት አይችልም። አማኝ የሆነ ትክክለኛ በግ የሆኑ ሰዎች ጌታ ኢየሱስ ክርስቶስን የሕይወታቸው የግል አዳኝ አድርገው ከተቀበሉ አለማፍራት አይችሉም። ይህ አለማፍራት የማይችሉት ከራሳቸው የተነሳ ሳይሆን ከነሱ ብቃት የተነሳ ሳይሆን ከተቀበሉት ጸጋ የተነሳ ፍሬን አለማፍራት አይችሉም ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ያለው ሀሳብ ይህን ይመስላል። በዚህ ቪዲዮ ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን እንድታስቀምጡልኝ እየጠየቅኩ ናችሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ የእግዚአብሔር ጸጋ ከሁላችን ጋር ይሁን። ጸጋ ይብዛላችሁ።